ፋብሪካ አለ፣ ዘይት ፋብሪካ አለ። ማነቆችን ነው ማሰጥ ፈልገው ይህ አጋር አካላት ወስዶ በጋራ እንሰራቸው። ለምሳሌ የምርት ስንሰበስበው የተለያዩ ጀቶች አሉ። ለምሳሌ ስንዴ ብንወስድ ቁጭ ለበዳስ በተለያዩ የስንዴ አምራች አካባቢዎች ላይ ኤጀንቶች አሉ። የእኛን አካባቢ ምርት በጥራት ቅድም በተባለው መልኩ በግብርና ባለሙያ ተፈትሾ በክላስተር መንገድ ከተመረተኛ ለመረከብ በወቅቱ ዋጋ ለመረከብ በጣም ዝግጁ ነው። ይሄ በጣም መስመር አለበት። ምክንያቱም ከተለያየ ቦታ ትራንስፖርቶች አወጣን የተለያየ ወጪ ወጥቶ ቅድም ለተባለ ኬሚካል የተጨመረበት ምርት ሊሆን ይችላል። የጥራቱ ነገር አጠያቂ። ምክንያቱም ጥራቱን ፈትሾ የሚያስረክብ አካል የለም። አሁን ግብር ነው እዚጋ በዚህ መረክ የሰሩ ነገር ከኬሚካል ነፃ የሆነ ምርት የምንረከብበት አንዱ መንገድ ስለሆነ ይህን ከምንም በላይ አስመራ መናገር እፈልጋለሁ። በወቅቱ ዋጋ ለመረከብ ዝግጁ እንደሆነ ማብሰር እፈልጋለሁ። በተለይ እንደ ምዕራብ ጎጃም መውሰድ ይችላሉ። እንደ ከተማ አስተዳደር ወይም እንደ መጫ ዙሪያ ወረዳ ትልቁ ማነቆ የፓወር ጉዳይ ነው። እውነት ለመናገር እኛ ማምረት የምናመርተው ፋብሪካዎቹ ሰሩ ማታ ቀን የማምረት አቅሙ የማሽኑ ፓወር ኢንተንሲቭ ከፍተኛ ስለሆነ እሱ ላይ ቀን ያለመስራት ነገር አለ። አይደል የሆነ ፓወር ነው። ስለዚህ እዚህ ጋር ምናልባት በዚህ መድረክ ይፈታል የሚል እምነት ባይኖረኝም ሀሳቡን ይዞ ወደ ላይ ማስተላለፍ ግን ትልቅ ግባት ነው። ምክንያቱም ዱቄት ፋብሪካው 42 ቶን ዱቄት ፋብሪካ ያለው 42 ቶን ማለት 460 ኩንታል በቀን ማምረት ይችላል። ዘይት ፋብሪካው በጣም ከፍተኛ ነው። 833 ኩንታል አኩሪ አተር በቀን ወደ ዘይት መቀየር ይችላል። ሰው ኢንተንሲቭ ኃይል የሚጠቀም ገረዳይ ሰርቶ ምርት አወጥቶ ለገበያ ማድረስ ከኢንቨስተሩ አኳያ ኪሳራ ነው። ከመንግስት አኳያ የአገልግሎት አሰጣጡ እንደምታዩት በየቀኑ ማስቸግረው ቢሮሮ ምን ነው ምክንያቱም ፓወሩ በተለይኛ ምናምን ላይ ቦይለር አለ፣ ጀነሬተር አለ፣ ሃይ ኮንሳምፕሽን ስላለ እዚህ ጋር የሚፈታበት መልኩ ቢኖር አንድ። ሁለተኛ ውሃ በቂ ውሃ የለም፣ እየቀዳን እንጠቀማለን። ለማለት በጣም ትኩረት መደረግ ያለበት ውሃ እንኳን ዘላቂ ወደ መፍትሄ የሚሰጥበትን መልኩ ቢመቻች። ክረምት በሆነ ሰዓት ከጭንቅ በላይ ነው ብለን የምንሸጥበት ቦታ አለ ማለት ነው። እንግዲህ ከዚህ ከምናመጣው ፍራፍሬ አገዳ ምናምን ማንኛውም የከተማ ሰው ዋና ያምጣት ሸፍታ ገዘል ክረምት ላይ ሰኔ ግንቦት ከመጣ ጀምሮ እንጨት ፈልገን አመጣን እናኖረዋለን። እዚያ በነጋታው ስንመጣ ያው እንጨቱ ይወረወሩብን ምን ላይ እናደርግ ይችላል እናደርግ እንግዲህ የምታወቅ ነገር ነው ማለት ነው። በሻወር ያንን የማያውቅ ጊዜ እዚያ ላይ ጭቃ ላይ ያለው ጭቃ ያነካው በጥሩ ዋጋ ይሸጣል። ግን እስር የዋለው የሚገዛው እናታና ተከራይተን ነው ሰው ቤት 10 እየከፈልን ነው። ይሄ ቢያስ ጥርት ብሎ የሚታይ ነገር ማንኛውም ሕፃን አዋቂ የሚያውቀው ነገር ለምንድን ነው ያገዳ የፍራፍሬዎችን ይሄድት እንዲያውም መጀመሪያ ላይ እኛም ታሽኝ ግን ጅምላ ነጋዴ ቤት ነው ያመጣና ለዚህ ሰው ይዛል ይቀጥራል። እዚያ ቦታ ቦታ ይይዛል። ስንመጣ አንዳንድ ያጆ አገዳ ይችንበታል። እኛ ፈልገን ማዶ ቀደም ብሎ የመጣ አካፋ ደግሞ ቆሻሻ እሱ ነው አገዳ እና ይህንን የመሰለ አይነት እየተሰራ ይሄ በጥብቅ ሊታይልን የሚል አሳስባለሁ። እዚህ ቤት ያለን አካላት በሳሎችና ከመጠበቅ ወጣን ሁላችንም ለመፍትሄ ጭምር ሀሳብ እንድንሰጥ ነው። ያ ካደረግን ይህን ካስቀደምን በእርግጠኝነት የሚነሳሱ ችግሮችን መሻገር እንደምንችልም ታሳቢ አድርጌ ብናገረውና የሚገርመው ቅድም እንዳልኳችሁ ብዙዎቹ የተነሳሱ ሀሳቦች ከተቋምም ከቀበሌም ከአርሶ አደር አባቶችን ሲነሱ የነበሩት ችግራችን የተሻገረባቸውን ሳይሆን ከፈታናቸው ይልቅ የተወለዱ ችግሮች ናቸው የሚያመላክቱት። እውነት ለመናገር ተጨማማሪና ምን ይሆን የሚለውን ብናስብ ጥሩ ነው። እኛ ጥያቄዎችን ስናነሳ ከኔ ጀምሮ ምን አይነት ሀሳቦችን እየሰጠው ምን አይነት መፍትሄዎችን እንዲመጡ እየጠየቁ ከማስመሰል ወጥቼ የመልካም መስተጋብር ቅን አገልጋይ ሆኜ እያገለገልኩ ነው የሚለውን ጭምር ታሳቢ እንድናደርግ ነው ማሳሰቢያ መስጠት የምፈልገው።